ማታ ማታ ደግሞ የቀበሌ ጥበቃ ነበር። እናታችን ደግሞ የሰው ቤት እንጀራ ጋጋሪ። ከመሬት ተነስቶ ሀብታም ይኮናል። ቤቱን ሸጠናል። ተመስገን ማርታን የምንመክትበት መንገድ አገኘን። ድሮ እዚህ ሰፈር የሚኖር የነበረ ሰው ነው። ተስፋዬ የሚባል መነጽር የሚያደርግ የሂሳብ አስተማሪ። እንደውም ብዙ ጊዜ በከዘራ ነው የሚሄደው። ያውቁታል? አንተና ናኒ ገና አዲስ ግንኙነት ነው አይደል ያላችሁ? እኔ ጋር ደግሞ ገና አሁን የተገናኘነው። ገና ቡናህን ሳትጠጣ ራሔል የት ናት ያለችው? የት ነው የምትገኘው ብለህ ለማወቅ ለምንድን ነው የፈለገው? ማኪ ምን ሆነሽ ነው? እሱ እኮ ስለ ቤተሰብ ያነሳው ጨዋታ ለመጀመር ነው። ስለዚህ እህቴን ጨምሮ የሱ ባለውን ወንድምና ሚስቱን ማርታን ተፈራ ይጠራቸዋል። አለበለዚያ ሰርግ የሚባል ነገር የለም። አይሆንም። ራሔል ቆርጣለች። ላልሞተ ሰው ስትጸጸትና ስሸበር ከርሜያለሁ። አሁን ግን እኔን ሲያዩኝ የሚሸበሩት እነሱ ናቸው። በቀል ቆሞ እየሄደ ነው። ስሙም ራሔል ነው። በቃ እሱ ባለው መጣ። መጣን። እንዴት ነህ? እሱ ቅድም ተፈራ ምን ነበር አለኝ ያልከው? ስልክ ላይ እኮ ድምጽ በጣም ተረብሾ ነበር። መጀመሪያ እናንተ ንገሩኝ እንጂ ቆይ እንዴት ነው ከቤት ወጣችሁ ልትመጡ ቻላችሁት? በተለይ አንቺ ከዛ ቤት አንድ እርምጃ እንዳትንቀሳቀሽ አዞ ነበር። ለሰርጉ የሚሆን እቃዎችና ያለን ብለን ነው። እሱ አሁን ያመጣልኝን የሞት ዘነድ አምኜ ሙሉ በሙሉ የተቆጣጠረ ይመስሎታል። ይልቅ እሱን ተውና ከተፈራ ጋር ምን ተፈጠረ? ምንድነው? አባቴ ዛሬ መኪና ውስጥ በጣም ተቆጣኝ። ተዳፍኖ ስለቀረው ስለ እናቴ ሞት ሳነሳበትና ራሔልን ለመርዳት እየሞከርኩ እንደሆነ ሲያውቅ እንደ እብድ ነው የሆነው። ከዚህ በኋላ ሙናን ካገኛትና ራሔልን ልትረዳት ከሞከርክ አባትነቴን እክዳለሁ አለኝ። እንዴ እዚህ ደረጃ ደርሷል? አዎ። እንዴት ልጁን ይክዳል? አላውቅም። አባዬ ግን የሆነው ነገር አለ። ምን ምን ይመስላል? አላውቅም። አሁን እንድትነግሪኝ የምፈልገው ነገር ቆይ ለምንድን ነው አባቴ ስለ እናቴ ማውራት የማይፈልገው? በልጅነቴ እናቴንም ስላለፈ ህይወቷና ስለ ቤተሰቦቿ አስጠይቃት አልናገርም ነው የምትለው። ምንድነው ነገሩ? እኔ ተፈራሃት ነኝ። መወገንም ማገዝም ካለብኝ ለተፈራ ነው። ግን ብርቱካን በጣም ምስኪን ሴት ነበረች። ቀዝቃዛ ፈገግታዋ ትልቅ ሐዘን እንዳለባት ያሳብቅባታል። የሐዘኗ ምንጭ ምን ነበር? አባቷ በጣም ሀብታም ከበርቴ እንደነበሩ ሰምቻለሁ። እሷም ነግራኛለች። የአባዬ ሀብት ምንጭ እሱ ነበር? አላውቅም። እኔና ተፈራ ግን በጣም የድሃ ልጆች ነበር። አባታችን የድር ጥሩምባ ነፊ ነበር። ማታ ማታ ደግሞ የቀበሌ ጥበቃ ነበር። እናታችን ደግሞ የሰው ቤት እንጀራ ጋጋሪ። ከመሬት ተነስቶ ሀብታም ይኮናል።
አባቴ እኮ ታታሪ ሰራተኛ ነበር። የታተረ ሁሉ እኮ ሀብታም አይሆንም። በቀደመ ነው። አልገባኝም። ተፈራ ማንን ነው የቀደመው? የማላውቀውን ነገር አታስወሩኝ። እኔ ማውቀው ያቺ የምወዳትና ምሳሳላት ብርቱካን በወሊድ ምክንያት ደም ፈሷት ነው የሞተችው የተባለውን ምክንያት አይዋጥልኝም። መቼም ተውጦኝ አያውቅም። እናቴ ነገረችሽ ነገር አለ? ስለምን? ስለምንም ነገር ሊሆን ይችላል። ምንም አልነገረቻትም። እኔ ማወቅ ፈልጌ ነበር፣ ግን ምንም ልትነግረኝ አልቻለችም። ስለ እናቴ የሚያውቁ የሆኑ ሰዎችን ማግኘት አለብኝ። ስሙንዬ ቅድስት ምን ነው? እንዴት እንደዚህ ታደርጊያለሽ? እንዴት ህይወቴን ታበላሽዋለሽ? ለሌላ ሰው ቤቱን ለመሸጥ እዚህ ሳሎን ድረስ እንዴት ሰው ይዘሽ ትመጫለሽ? ማንነኝ ብለሽ ነው የምታስቢው አንቺ? እንዴት ተረጋጋ። ምን ሆነክ ነው? እንዴት ነው የምረጋጋው? እውነታውን ሰምተክ ብትጮህ አይሻልም? ደግሞ ለራስህ ስል ነው ያደረኩት፣ ለማንም ስል አይደለም እንጂ። ለመርዳት ነው ለመግደል ነው? ካርታውን በሚስጥር እጅሽ አስገብተሽ ታጥቦ ጭቃ እያልሽ ስታላግጭብኛል ነበር፣ ሰምቻለሁ። ምንድን ነው የምታወራው? ማርታ ምን ልታደርግ እንደነበረች አታውቅም? የቤቱን ካርታ በስሟ እንዳዞረች ታውቃለህ? በሚስጥርስ በወንድሟ እንዳደረገች ታውቃለህ ወይ? አታውቅም? የለፋበትን ላብህና ደምን ባዶ ልታስቀርክ እንደነበር ታውቃለህ? አታውቅም? ብርዳክ ባልኩ ደግሞ እንደዚህ ትሆናለህ እንዴ አንተ? ላብህን ወዝን ላስመልስ ባልኩኝ ባዶ እርቃንን ልታስቀርክ እንደነበረች አታውቅም አይደለ? በእጅ አዙር ላንተ ላድርግ ባልኩኝ ምንድነው የምታወራው? እንጂ እሺ እንደዛ አስበሻል መሰለኝ። መረጋጋት ነው መጀመሪያ። ማርታ የቤቱን ካርታ በወንድሟ ማዞሯን ሳቅ ጊዜ ይሄንን ነው ወደ አንተ ለማድረግ የሚጓጓው። ይሄንን ነገር አንተ ሳታቅ ለማስተካከል እየሞከርኩ ነበር። ለምን እኔ ሳላውቅ? ምክንያቱም አንተ የልጅ አባት ነህ። ያንተን ንብረት ማንም እንዲወስዱ አልፈልግም። ለዚህ ነው አንተ የለፋበትን ወዝህን ደምህን ማንም እንዲወስዱ ስለማልፈልግ ነው። ያን ብዙ አታስጮኝ። እሺ ታዲያ ለምን እንድትሸጪው ፈለግሽ? ምክንያቱም ቤቱ ማርታን ያስታውሰኛል። ግርግዳው፣ ሳሎን ቤቱ እኔ እናንተን ለመለያየት ሴራ ያደረገችበት ስለሆነ አልፈልግም። እዚህ መሆን አልፈልግም። በቃ ይሄንን ቤት ሸጠን ሌላ የተሻለ ህይወት በአዲስ መንፈስ ከልጃችን ጋር ደስተኛ ሆነን ማሳለፍ ነው የምፈልገው። በቃ ትክክል ነሽ፣ ልክ ነሽ። እኔ ራሱ የቤት ሲኦል ሆነብኝ። ግርግዳው ራሱ የማርታ ጥላቻን ነው የሚያስታውሰኝ። በጣም ሸጠን ከዚህ መውጣት አለብን። አዎ
እሺ በቃ ልሸኛችሁ። እንዴ ምን ነው ድንገት መሄድ ፈለግ? ወዴት ልትሄድ? አይ ዝም ብዬ ልሂድ ብዬ ነው። ምንድን ነው እሱ ባለው? አንድ ሰው ትዝ አለኝ። የት እንደማገኘው ግን እርግጠኛ አይደለም። ማን ነው? ድሮ ኤሌመንተሪ እያለሁ ሂሳብ ሲያስጠናኝ ነበር አስተማሪ። ተስፋ ይባላል። እሱ ታዲያ ምን ይጠቅማል? ትንሽ ሳስታውስ እናቴ ዘመዴ ነው ያለችኝ ይመስለኛል። እሱ ጋር ለመሄድ ነው ልሄድ ያልከው? አዎ። መች እንደሆነ ባላስታውስም የሆነ ሰፈር ከዘራ ይዞ ሲሄድ አይቼዋለሁ። ተስፋዬ መነጽር የሚያደርገው ነው አይደል? አዎ ታውቂዋለሽ? እንዳሁን እኮ እንደ ባዳ አልታይም። ቤተኛ ነበርኩኝ። ግን ምን ትዝ ይልሻል? አሁን ግን ተስፋዬ ማግኘት አትችልም። ለምን? አባቴን ያውቀዋል? አባትህን ማወቅ አለማወቅ ሳይሆን ተስፋዬ በቅርብ እንደሞተ ሰምቻለሁ። እሺ ዘመድስ? አላውቅም። ቤቱን ታውቀዋለህ? ግን አላውቅም። ግን ያየሁት ሰፈር ማጠያየቅ እችላለሁ። እሺ ሞክር እንግዲህ። በቃ አንተ ሄድና የደረስክበትን ንገረን። ላደርሳችሁ? አይ አንተ ሂድ። ግን እሱ ብዬ ተጠነቀቅ። እሺ በቃ ቻው። እሺ ቻው በቃ። ራይሌ ነይ እናቴ። ቅድም ግን ለምንድን ነው ብርቱካን ምጥ ላይ ሆና ቤርሳ የተፈራ ልጅ አይደለችም ያለው ለነግራው ስል አይሆንም ያልሽው? ያዝናል። ደግሞ አልተረጋገጠም። ውጤቱን ስናውቅ እንነግረዋለን። ውጤቱማ ይደርሳል። እሺ ያኔ ምን ብለን እንወጣዋለን? የሆነ ነገር እንፈጥራለን። አምሳል እዚህ ነሽ እንዴ? ቅድም የተናገርኩት ነገር ተሳስቼ ነው። የራሄልና የሙና ነገር ግራ አጋብቶኝ እንጂ እኔ ላንቺ ክፋት አስቤ አይደለም።
ማለቴ እባክሽን ይህንን ነገር አትያዥብኝ። ይቅርታ አድርጊልኝ። ይቅርታ? አንቺ ነሽ እኔን ይቅርታ መጠየቂው? ሀምሳ ላከተመናት ብነሽ የወደኩ መስሎሽ ነው አይደል? ሙና ያለ የሌለ ጉልበቷን አንስታ ስታስፈራራኝ፣ ራሄል ደግሞ በር ዘግታ ስታለቅስና ስትጮህ ስትሰሚ ሀምሳ ላከተመላት ብለሽ ነው አይደል? አሁን ደግሞ መተሽ ይቅርታ አድርጊልኝ ትኛለሽ። ይህንን ፎርጅድ ይቅርታሽን ይዘሽ አይደለም እትዬ፣ ማለቴ አምሳል። እትዬ ምናምን የለም። አምሳል አምሳለኝ በቃ። ይቅርታ አልኩ እኮ። ስሚ አንቺ ተላላኪ፣ አሁን ነገሮች የተገላበጡ ቢመስሉ ሀምሳል ወድቃ አትወድቅም። እኔ እንዴት ወድቄ መነሳት እንዳለብኝ አውቃለሁ። ተፈራ እዚህ ቤት ውስጥ ማንን እንደሚያምንና እንደማያምን የማን ቃል ተሰሚነት እንዳለው በቅርቡ የምናየው ይሆናል። እኔ አንዴ ከተነሳው ግን መከራሽን ነው ማሳይሽ። አረብ ሀገር ሳይሆን ሲኦል ነው መልክሽ። አይደለም እኮ ያኔ ተንበርክከሽ ብትለምኝኝ እንኳን አልሰማሽም። አይደለም እኮ እኔ እኮ ዝም ብዬ ሂጂ ከፊቴ ዞር በይ። ይህንን የውሸት ይቅርታሽን ሂጂና ለሙና ንገሪያት። እኔ ግን እያንዳንዱ ያደረግሻትን ነገር አረሳውም። እሺ? ናኒ ተረጋጊ እንጂ። ማኪ ምንም ምነግርሽ ነገር የለም። እስቲ ዝም ብለሽ አግዢ። እኔ የምወደውና ልዩ የሆነ ሰው ነው ዛሬ የሚመጣው። ያው ሲመጣ ታያዋለሽ። ቆይ እዚህ ቤት እኔ የማላውቀው ምን አይነት ድራማ እየተሰራ ነው? ስትደባብቂኝ እኮ ነው የከረምሽው። ንገሪኝ። ምንም የምደብቅሽ ነገር የለም። እንደውም ዛሬ ደስታ ቀን ነው። አሁን ሌላውን ነገር ታይዋና የሚጠጣ ነገር አዘጋጅተሻል? እሺ፣ የሚመጣው ሰው መሳይ ነው? ፍቅረኛሽ መሳይ ነው? መሳይ ቢሆንስ? እስቲ ዝም ብለሽ አትጨነቂ። ተይናኒ፣ መሳይ ከሆነማ ነገሩ ሌላ ነው። ምን ማለት? ከእህትሽ ህይወት ጋር በተገናኘ ብዙ ከፍ ዝቅ ያለ ነገር አለው። ትንሽ ብታረጋጊውስ? ማኪ፣
የደስታ ተካፋይ ለመሆን እስቲ ሞክሪ። ደስ ስላለሽ እኮ ደስ ይለኛል፣ ግን እንዳይጎዳሽ እፈራለሁ። ገና በቅጡ ምን እንደሆነ ያላወቅሽው ልጅ ደግሞ እዛ ሆቴል ጥሎኝ ሄደ ካልሽ በኋላ ብዙ የሚደብቅሽ ነገር እንዳለ ይሰማኛል። መሳይ እኔን ለመርዳት ከኔ ጎን ለመሆን ነው የሚመጣው። መሳይ ለኔ ያለውን ነገር ነው ያውቃለሁ። አሁን ትንፋሽን ሰብሰብ አድርጊና እንግዳው እስኪመጣ ተዘጋጅ። መጣ መሰለኝ። አቶ ሰይድ እኔ አሁንም አልተዋጠልኝም። ይሄ ቤት ማለት የቤተሰባችን መታሰቢያ ነው። እንደው ቅድስት ቸኩላ በዚህ ነው የሚሸጠው ስላለች ነው እንጂ ቤቱ እኮ ከዚህ በላይ የሚያወጣ ነው። 5 ሚሊዮን ብር እንድትጨምሩልኝ ይፈልጋል። አቶ ስሞን ለምንድን ነው ጊዜያችንን የምናባክነው? ላለፉት 2 ሰዓታት ሳስረዳህ ነበር። አሁን ባለው የገበያ ሁኔታ እንዲሁም ደግሞ አሁን ባለው በዚህ አካባቢ የቤት ዋጋ እኔ የምሰጣችሁ ዋጋ የሚበልጥ እንጂ የሚያንስ አይደለም። ደግሞ ብሩን የምሰጣችሁ ካሽ እንጂ የባንክ ፕሮሰስ የብድር ምናምን ገለመሌ ያለው ነገር አይደለም። ስሞን ምንድነው ነገሩን የምታንዛዛው? አቶ ሰይድ እውነታቸው ነው። በቃ ገንዘቡን በጥሬ ይስጡን። ምንድነው የምትለው? ቅድስት አንቺ እኮ በጣም ቸኮልሽ እኮ። አሁን ቆይ እሱ ቤት ሲሰማ ደስ የሚለው ይመስልሻል? ስሞን ለምንድን ነው አሁን እንደፈሪ የምታስበው? እሱ ቤት ደግሞ ጭንቅላቱ ተጎድቷል። አሁን የሚናገረው ነገር ራሱ አያውቀውም። በቃ አቶ ሰይድ አሁን ብሩን ሊሰጡን መጥተዋል አይደል? በቃ በጥሬው እንቀበል። አሁን ለማንኛውም አንተ እንደ ቤት ባለቤትነት ለምስክርነት እንድትፈርም ነው እድል የሰጠውክ። አዎ በቃ እኔ ካሁን በኋላ 5 ሳንቲም የሚጨምረው ነገር የለም። ቃሌ የመጨረሻ ይሄ ነው። የምትፈርሙ ከሆነ ይሄው ቼካችሁ ፈርሙ፣ ቤቴን አስረክቡኝ። ያለዚያ ግን እኔ ጊዜን አላባክንም፣ እሄዳለሁ። በቃ ይሁን። ህይወታችንን ለማዳን ስንል ብቻ ቤቱን ሸጠናል። ተመስገን። ማርታን የምንመክትበት መንገድ አገኘን። እዚህ ጋር እየፈራሁ እኮ አቶ ሰይድ ቤቱ ያንተ ነው። ኦኬ ታንክ ዩ። ይኸው ቼኩ። ይልግል ችግር የለም። እንግዲህ እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። በጣም ደስ ይላል። ቼኩን ለመልካም ነገር የምትጠቀሙበት ያደርግላችሁ። እሺ እሺ። ያው እንግዲህ ከነገ ጀምሮ እቃውን ማውጣት ጀምሩ። ከማታም ጀምሮ። እሺ በሉ። ሰላም ሁኑ። እሺ እሺ እሺ። እናመሰግናለን። መልካም ጊዜ። አሜን አሜን። እሺ ስሙን የልጃችን ተቀማጥሎ ነው የሚያድገው ነው። እድሜ ላንቺ በቃ ይሁን ነው ባንቺ እኮ አንተ እኮ ቶሎ ስለምትናደር አስቤ እኮ ነው ልጅ ምን ልጃችን ብቻ እኛ ራሳችን ቅምጥልጥል ነው የምንለው። እኔ ወንድም ወይ ደስ አለ። ደስ ስላለሽ እኔ በጣም ደስ ይላል። ምን ሆነሃል?
ያንተ ደስታ የኔ ደስታ ያንተ ነው። እስከ መጨረሻው እንደ አንድ አምሳል አንድ አካል እኮ ነን። እኔ ስሞን ናፈቀኝ። ድቤላንቺ መሳዬ ማኪ ማለት እንደ እህት መወዳት ጓደኛዬ ናት ያልኳት እሷ ነች። ማኪ ያው መሳይ ማለት እሱ ነው። አትተዋወቁም እንዴ? ማኪ መሳይ ስላንቺ ብዙ ጊዜ ታወራለች። ስላወቅኩሽ ደስ ብሎኛል። እኔም ደስ ብሎኛል መሳይ። ናኒ ስላንተ ስታወራኝ ልዩ ሰው ነው ከማለት የዘለለ ሌላ ነገር ብላኝ አታውቅም። እኔና ናኒ ከተዋወቅን ብዙ ጊዜ ባይሆነንም የዋህና ደግ ልጅ ግን እንደሆነች አውቃለሁ። ቤተሰቦቿን በጣም ነው የምትወደው። በተለይ ደግሞ አንቺን እንደ እህት ነው የምታይሽ። ናኒ ብዙ ጊዜ ስለ እህቷ ስታወራ ሰማታለሁ። ስለ ራሂልስ እንደ ናኒ የዋህና ግልጽ ናት ወይስ ይለያያል ባህሪያቸው? አሁን ሴት ነው ያለችው። ቆይ እሷን አታገኟትም? አትገናኙም? አሁን እኔ ያለችው ከእናንተ ጋር አትገናኝም እንዴ? ቆይ መሳይ፣ አንተና ናኒ ገና አዲስ ግንኙነት ነው አይደል ያላችሁ? እኔ ጋር ደግሞ ገና አሁን የተገናኘ ነው። ገና ቡናህን ሳትጠጣ ራሂል የት ናት ያለችው፣ የት ነው የምትገኘው ብለህ ለማወቅ ለምንድን ነው የፈለግከው? ማኪ ምን ሆነሽ ነው? እሱ እኮ ስለ ቤተሰብ ያነሳው ጨዋታ ለመጀመር ነው። ናኒ ዝም በይ። መሳይ፣ እኔን የገረመኝ በጨዋታ መሀል ድንገት ስለ ራሂል የት መገኘትና ራሂል ምን እንደሆነች ማወቅ የፈለግክበት ምክንያት ነው። ለምንድን ነው ይሄን ማወቅ የፈለግከው? ከጀርባ ምንድን ነው ያለው? ማኪ ጥርጣሬሽ በጣም ይገርማል። እኔ ናኒ ስለምወዳትና ስለ ቤተሰቦቿ ለማወቅ ስለፈለግኩ ብቻ ነው እንጂ ሌላ ዓላማ ኖሮኝ አይደለም። ሰላም ዋሉ አባባ። እግዚአብሔር ይመስገን። እንዴት ኖት? ደህና እግዚአብሔር ይመስገን። ካላስቸገርኩት ሰው የሚያውቁ ከሆነ ልጠይቆት? እሺ። ድሮ እዚህ ሰፈር የሚኖር የነበረ ሰው ነው። ተስፋዬ የሚባል መነጽር የሚያደርግ የሂሳብ አስተማሪ። እንደውም ብዙ ጊዜ በከዘራ ነው የሚሄደው። ያውቁታል? ተስፋዬ ያ የሂሳብ አስተማሪ መነጽር የሚያደርገው እሱማ ይሄንን ዓለም ካለፈ ሰነበተ ልጄ። በጣም ታሞ ነው የሞተው። እሱም ተሰቃይቶ ነው። ለመሆኑ እዚህ ሰፈር የሚያውቀው እህት፣ ወንድም ወይም ዘመድ የለውም? እኔ በጣም የምፈልገው ሰው ስላለ ነው። አረ በጭራሽ አውቀዋለሁም የሚል ሰው የለም። ግን በአንድ ወቅት እህት እንዳለችው ሲያወራ ሰምቼዋለሁ። እና እውነቱን ነው? ያለችበትን አንድም ሰው አያውቅም? የት ሀገር እንዳለች የሚያውቅ ሰው ያለ አይመስለኝም። ነፍሱን ይማረውና እሱ ብቻውን ነበር እኮ የሚኖረው። እሺ አባባ፣ አመሰግናለሁ። እግዚአብሔር ያክብርልኝ። የኔ ድንቅ ሴት፣ ልዩ እኮ ነሽ። አመሰግናለሁ የኔ ውድ። አንቺን በማግኘቴ በጣም እድለኛ ነኝ። ስሙን የኔም ራሴ እድለኛ ነኝ። በቃ መጣሁ። ምን ነው? ምንድነው? ቤቱ ተሽጦ አልቋል። አቶ ሰይድ ነገ ቼኩን ሰጣችሁ ሁሉንም ብር መሰብሰብ ትችላላችሁ አሉ። አሁን በዚህ ሰዓት ወዴት ትሄጃለሽ? ስሙን ውጭ የሆነች ትንሽ ጉዳይ አለችኝ። አልቆይም እኮ ደርሼ ነው የምመለሰው። እሺ፣ ወይ ደግሞ አብሬሽ ነው የምሄደው። እኔ ነገሮች በጣም በፍጥነት ስለሆኑ ምንም ሰላም የለኝም። የሚገርምሽ ነገር በቃ አሁን አብረን ሄደን ጉዳይሽን ጨርሰሽ ወደ ቤት እንመለሳለን። ስሙን አብረንም አንሄድም፣ አብረንም አንመለስም። ደርሼ ነው የምመለሰው አልኩ አይደል እንዴ? ደግሞ
ላንተም ይሁን አንድ ሰርፕራይዝ አለኝ። ስለዚህ አርፈህ ቁጭ በል። ሰርፕራይዝ? የምን ሰርፕራይዝ? እንዴ ሰርፕራይዝ ይነገራል እንዴ? አስበከዋል? ነገ እኮ አዲስ ህይወት የምንጀምርበት ጊዜ ነው። የዛችን ማርታ ሰፈር ለቀን የምንወጣበት፣ ትዝታ እንዳይኖረን አዲስ ህይወት፣ አዲስ ቤት ውስጥ የምንኖርበት እኮ። ያንንማ ተስማማን አይደል እንዴ? ደግሞ ረስቼው ስሞንዬ፣ ይሄን አሮጌ መኪናን ደግሞ እንቀይረዋለን። እውነት? አዲስ መኪና ይኖረናል። አዲስ ትልቅ ዘመናዊ ቤት ይኖረናል። ከማንም ርቀን ነው የምንሆነው። በቃ ትልቅ ክብር ይኖረናል። በቃ አዲስ ህይወት፣ አዲስ መንፈስ፣ ከሰው ርቀን ማንም የማያገኘን ቦታ። እሺ? ግን ሁሉ ነገር ይቀየራል። ሁሉ ነገር ግን ምን? አይ ግን እንደዚህ ስታወሪ የሆነ የምትሸሽግኝ ነገር አለ እንዴ? ወይ ስሞንዬ፣ ኧረ እኔ ምንም አልሸሽግም። እኔ የነገ አዲስ ህይወታችን ስላጓጓኝ እንጂ ምን የምሸሽግ ነገር አለ? ስሞንዬ እንደዚህ አትበል እንጂ። ደግሞ ሌላ ነገር ሳንት ደግሞ ሱቤና ማርታ ቢመጡ አንዳች ነገር እንዳትተነፍስ፣ ምንም ነገር እንዳትናገር፣ ብራችንን ባንክ እስክንከት ድረስ። እሺ? እሺ፣ ምንም አይደለም። እኔ ወንድ በቃ ልሂድ። እሺ? በቃ መጣሁ ደርሼ። ቅድስትዬ፣ ወይ ዝም ጭጭ ነው። በቃ ቶሎ ነው የምመለሰው። ኧረ አልቆይም። ምን ሆነክ ነው? የኔ እንጂ በቃ እንዳትቆየኝ። አልቆይም። መጣሁ። ሎሚ ተፈራ የት ነው? መኪናው የለችም። እህትዬ ሙና፣ ጋሽ ተፈራ አሁን ከደቂቃዎች በፊት ነው ስልክ ተደውሎለት በጣም ተቆጥቶ የወጣው። እኔ ምንም የነገረኝ ነገር የለም። ምን አስቆጣው? የሰርጉን ዕቃ አዳራሽ ማድረግ ሲገባቸው እዚያ አምጥተው አስቀመጡት። ለዛ መሰለኝ። ስደውልለት ታዲያ ለምን ቤት ነኝ አለኝ? ሙና፣ ተፈራን ይሄን ያክል ለምን ፈለግሽው? ቅድም ሙሽሯ ስታብድ ነበር። አሁን ደግሞ ምን ድራማ ይዛችሁ መጣችሁ ነው? ታዩ፣ እኔ እደውልለታለሁ። ሄሎ ተፈራ፣ እንደምፈልግ ነግሬህ ነበር። እየነዳው ስለሆነ ነው። መጣው ደርሻለሁ። አሁን የምልህን በጥንቃቄ ስማኝ። በቅርቡ ስለሚደረገው ሰርግ አንድ ቅድመ ሁኔታ አለኝ። እሱን ተው። በቅርቡ የሚደረገው ሰርግ ላይ የእሱ ባለው ቤተሰቦች ስሞንና ማርታ ሰርጉ ላይ ካልተገኙ ሙሽራ የለህም። እነሱ ከሌሉ ያመጣውን የሙሽራ ቀሚስ በሞት እንኳን አልለብስም። ሰምተኛል አይደል? ስሞንና ማርታ ሰርጉ ላይ መገኘት አለባቸው።